የተረዳችሁኝ አልመሰለኝ እሷም የተረዳችኝ አልመሰለኝ እየተኛው አይደለም በቃ ጤነኛ አይደለም ማለት በቃ ነገሩ ስለባሰብኝ በቃ የሆነ ነገር ቁርጤን ብትነግረኝ ይሻላል ገብቶሃል የራሴን ላይፍ እኖራለሁ ቢያንስ የሆነ ነገር ብትለኝ እኮ ደስ ይለኛል ገብቶሃል አይደል እና አዩ በቃ ማንም የኔ ነገር የገባው አልመሰለኝ እሺ ምን ባረግ ነው እሺ የሚሻለው ምን ላርግሽ ማን ነው እግዚአብሔር ደሞ ትቼ ሜ ደሞ አልፈለኩም ከሷ መራቅ ደሞ አልፈለኩም እንዴ አይቻልም ለአንዱ ደስታ ለአንዱ ሀዘን በቃ የሆነ አለሁልሽ ሁሉም ነገር እርሹ ችግር የለውም አባቱ ልጁ አባቱ እኔ ምርጥ አባት ሆኗል የስጋ አባት ባልሆነውም በቃ አባት ሆኗል ችግር የለውም እኔ ለሉሌ አላንስም ታውቃለህ በቃ እኔ ከአባት ፍቅር በላይም ከአባቱ ፍቅር በላይ ሰጠዋለሁ ችግር የለውም ገብቶሃል ያ ነገር አሳስባት ከሆነ እንዴ ልጅ ያለ አባት ምናምን የምትል ከሆነ እኔ ያለሁለት ችግር የለውም ገብቶሃል አይደል አይ ሌላ ነገር ነው የምትል ከሆነ ትንገረኝ በቃ ልሂድ ማለት ልውጣ ከህይወትም ችግር የለውም እኔ ማለት በሐሳቧና በፍላጎቷ ሁሌም ፍላጎቷን ስጠብቅ ኖርያለሁ አይደል ሐሳቧን ስጠብቅ ኖርያለሁ ችግር የለውም በቃ አይ እንደዚህ ትዳሬን መመለስ ፈልጋለሁ ብትል ችግር የለውም እኔ ገብቶሃል ከጎኗ ሆኜ ነገሮችን ማስተካከል ይችላል ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ አለን እግዚአብሔር ይመስገን ሁላችንም ደህና ነን ያው ከሞላ ጎደል ነገሮችን ለማስተካከል እየሞከርን ያለነው ግን አሁንም ቢሆን ነገሮች ተረጋግተው ልክ እንዳሰብናቸው ወይ ደግሞ እናንተ እንደምትፈልጉት እኔም እንደምፈልገው ደስታም እንደሚፈልገው እየሆነ አይደለምና ያ ነገር ደግሞ እኔን ማስደብሮኛል ደስታንም ማስደብሮታል ሁሉ ማስደብሮታል ምክንያቱም እኛ ሁላችንም የአብርሃምና የሩታ አንድ ላይ የመሆን ፍላጎት ስለሌላቸውም ይሆናሉ ብለን ስለማናስብም ደስታ ደግሞ ከሩታ ጋር የተለየ በቃ ይሁን እንጃ በማንም ደረጃ አይቼ ማላቀው ፍቅር ከሷ ጋር ስለያዘውና ከሷ ጋር ያን ነገር ስላለው አብረው ይሆናሉ የሚል ስሜት አብረው ጊዜ ተሰጣተው ብዙ ነገሮችን ይፈጽማሉ ብለን ይሆነ ያወራሉ በብዙ ነገሮች ይነጋገራሉ ብለን በምንል ሰዓት ሩታ ትንሽ እንደምናስበው እየሆነች አይደለም ምናልባት የአብርሽ ፍቅር አልወጣላትም ይሁን ወይ ደግሞ ለደስታ ያላትን ስሜት በግልጽ መናገር አልቻለችበት ሁኔታ ነው ያለው በዚህ መሃል ደግሞ ደስታም የተጎዳ ነው ሌሎችም በደስታ በኩል ያሉ ቤተሰቦችም ጫና ያሳደሩብኝ ስለነበረ እኔም ሰሞኑን ትንሽ ሚዲያ ላይ አልነበርኩም በሆኑ ምክንያቶች አልመጣው ነበር ያ ማለት ነገራቶች እስኪተካከሉ እየጠበቅኩኝ ነበር ማለት ነው በተለይ ደግሞ ደስታ ከሀገር ጥሎ ለመውጣት የወሰነበት በዛ ሌሊት ማንንም አያገኘኝም ብሎ ጥሎ የወጣበት መንገድ ደግሞ ትንሽም አስደብሮኝ ነበር ምክንያቱም በእንደዚህ ያክል የምጠብቀው ልጅ አልነበረም ብዙ ነገራቶችን አሳልፎ ብዙ ነገራቶች ከብዙ ወራቶች በፊት ጀምሮ እስካሁን እየታገለ ከሷ ጋር አብሮ ለመሆን እሷን ለማስደሰት እሷን እንትን ለማለት እየተሰደበ ከቤት እየተባረረ ኖሮት እንዳልኖረው ምናምን በቃ አለ አይደለ የሆነ እንትን ብሎ እንደመጣ አይነት ሲያደርጉት ዝም ብለናል ምክንያቱም ፍቅር ነው ፍቅር ደግሞ አያል ነው ምናልባት የሚያውቅ ሰው ያውቀዋል ፍቅር ምን አይነት ነገር እንደሆነ ሰው ራሱን እስከ ማጥፋት ድረስ የሚደርሰው ብዙ ነገር በፍቅር ነውና ያንን ነገር ተመልክቶ ደግሞ እሱም ብዙ ነገሮች እየደረሱበት ይገኛል ለማንኛውም ግን በጣም አሁን ደግሞ ነገሮች መቋቋም ስላቃተው ቤትም ሄዶ ትላንትና ሲረብሽ ነበረ ሩታ ጋር በጣም ሲበጠብጥ ነበረ ምናልባት አብዛኞቻችሁ በዛ ትንሽ ደስታም እንደዚህ ባያደርግ አይገርመንም ብላችሁ ያላችሁ ሰዎች አላችሁ ምክንያቱም እስከዛሬ ካሳለፈው ነገር አንፃርና ከተሰደበው ነገር አንፃር ይሄ ነገር ይገባዋል ብዬ አላስብም የትኛዋንም ሴት ማግባት የሚችል ሰው ነው የትኛዋንም ሴት ከጎኑ ማድረግ የወደፊት እጮኛው ፍቅረኛው አድርጎ መቀጠል የሚችል ሰው ነው ይሄ ነገር እኔ የሆነ ነገር ጓደኛዬ ስለሆነ ወይ ደግሞ ምናምን እየነገርኳችሁ ያለውበት ሁኔታ አይደለም ይሄ ፋክት ነው በየትኛውም አይነት ሁኔታ በምንም አይነት ቼክ ማድረግ ትችላላችሁ ፈለጋትን ሴት ማድረግ የሚችል ሰው ነው አቅም አለው ሁሉ ነገር አለው መልክ አለው ሰውነት አለው ሁሉ ነገር አለው መልኩ ይስባል ኪሱም አሪፍ ነው ሁሉም ነገር በቃ አለው ይሄን ነገር ደግሞ እናንተም በደንብ ታውቃላችሁ ብዬ አስባለሁ ገብቷችኋል አይደለ ምናልባት የሆነ ነገር ጎሎት ቢሆን ኖሮ ይሄ ነገር ስለጎደለው እዛ ሄደ እንደዚህ ሄደ ማለት ትችሉ ነበር ግን ይሄ ነገር ያለው ፍቅር እያንገላታው ነውና ይሄ ልጅ
ለዛም ሰሞኑን ላደረገው ነገር ትንሽ መረጋጋት ስለሚኖርበት ያለውን ነገር አሁንስ የመሄድ ፍላጎት ነው ምንድነው ያለው የሚለውን ነገር እኔ ጠርቼ ያለውን ነገር ላወራው ፈልጌያለሁ። ሩታንም ጠርቻታለሁ፣ ደስታንም ጠርቼዋለሁ። የሚገርማችሁ ነገር ሩታንም ደውዬላታለሁ፣ ደስታንም ደውዬላታለሁ። ሩታ ግን ነገራቶች አሁን ላይ ከደስታ ጋር የምታገናኝ ከሆነ ነገራቶች ምናምን ትንሽ እስክረጋጋ ድረስ ለተወሰኑ እንትኖች ጠብቀኝ ምናምን ስላለች ምናልባት እሷ የተመጣለች የሚል ነገር አይኖረኝም። ምክንያቱም በግልጽ ነግሬያታለሁ። ልክ እንደባለፈው ደስታም እንደማይመጣ ሩታም እንደማትመጣ የሆነ ሸዋውጄ ሁለቱንም ማገናኘት አይደለም የፈለኩት። ሁለቱም በፍላጎታቸው የሚመጡ ከሆነ ይመጣሉ፣ ማይመጡ ከሆነ ሁለቱም ህይወት ይቀጥላል። ዛት ሴት ይሄን ነው እያልኩኝ ያለሁት እና ለማንኛውም ደስታ ደግሞ ያው ነገራቶች ትላንት ሲበጠብጥ ሲረብሽ ምናምን ያለውን ነገር በስነ ስርዓት በግልጽ ከዚህ በፊት እንዳረገው በኖርማል እንዲቀጥል እንትን እያልኩ የሚገርማችሁ ነገር የደስታ መኪና ራሱ መጣ። አስገባው እዛ ውስጥ እና በቃ ያለውን ነገር በግልጽ ነግረዋለሁ። ችግር ካለ ምናምን ሌላ የተሰማው ስሜትም ነገር ካለ ብዙ ነገሮች አልነገረንም። ለሽማግሌ እንደሚናገረው ያራዳል። ሁሉ ሰላም አለሽ? ሁሉ ፒስ? ትንሽ ሁሉ አማን ነሽ? ምሳ ምናምን? አዎ ምሳ ምን ከስራ ወጥቼ ምናምን ምሳ እየበላሁ ምናምን አርፍቼ ነው የበላሁት። እንደዚህ አምሮብሻል። ካይኛው ይስማማል አይደል? እኮ በጣም አምሮብሻል። አመሰግናለሁ። ያኔ ይቀመጥና አመሰግናለሁ። በጣም ሪያሊቲ ነው። አምሮብሻል። እንዴት ነው ታዲያ? አለው ሁሉ ሰላም አለው። እኔ ደህና ነኝ። አይደለ? በቃ ተጠፋፋን ሰሞኑን ከተገናኘን ቆየ። ምንድን ነው ስልክህን አይሰራ ዘግተው ምናምን? ስልኬ ፎርዋርድ ስለነበረ ነው ባይዘው እንትን ነው። አይ ትንሽ ነገራቶች አንተ ልጠይቅህ እንጂ ችግር አለብኝ። በጣም ከዚህ በፊት አይቼ የማላቅብህ ባህሪ ያየው ነው ያለሁትና ልትረጋጋ ባለመቻልህ ምናምን እሱ ነገር ትንሽ አለ አይደለ የሆነ እንትን ብሎኛል። በነገራችን ላይ ሩታንም ጠርቻታለሁ። ትመጣለች? ምርህን ነው? መጣል እስኪ እንደዛ የሆነ ነገር ብላኛለች። ማለት የሆነ ከተረጋጋ ነገራቶችን ትንሽ አረጋግቼ እዩ አብረን ብንሆን ከሱ ጋር ባወራው ደስ ይለኛል። እዩ ትላንትና ሳላስከፋት አልቀርም የምትመጣ አይመስለኝም። ማለት ያስደብራታል ብዬ አላሰብኩም ነበር። የተናገርኩት ነገር በጣም ሲደብራትና አስታዘን አየሁኝና በጣም ደበረኝ። በቃ ያደረኩት በራሴ ተጸጸትኩኝ። ነገሩ ታውቃለህ አልጠበቅኩም ነበር እንደዚህ እንዲከፋት አልነበረም የተናገርኳት። ማለት እኔም ስሜታዊ ስለነበርኩ እንጂ ያንን ቃላት ያወጣሁት ለሷ ፍቅር እንጂ እንደዚህ አይነት ቃላት የሚያስፈልጋት አይነት ሴት አይደለች። በዛ ምክንያት ሳታዝንብኝ አይቀርም። በጣም ተናዳብኛለች። እኔም በጣም አዝኛለሁ። ማለት እንደዚህ እሳት ላይ ጭድ ላይ እሳት እየለኮስኩ ያህል የተሰማኝ ነው። በጣም ደብሮኛል። ያው ድሮ የነበረው ቁስሉ አለ፣ ህመሙ አለ፣ ገብቷል። በዛ ላይ ጭቅጭቅ ከኔም ጋር ጭቅጭቅ መሆን የለበትም። እኔና እሷ ፍቅር ነው መሆን ያለብን። ማለት ያንን ነው ማስበውና ሳላስደብራት አልቀርም። በዚህ አጋጣሚ ሩታዬ ይቅርታ ልጠይቅሽ ፈልጋለሁ። ትላንት ለተፈጠረው ነገር ይህን ቪዲዮ ልታዩት ትችላለሽና ይቅርታ መደወልና ስልክ አላነሳም ስላለች ይቅርታ ጠይቃለሁ። ማለት እኔ ይሄን እንደዚህ ስሜታዊ ትሆኛለሽ ምናምን ብዬ ሳይሆን ካለሽበት ከተኛሽበት እንድትነቂና ያው ደስተኛ ሆነሽ እንድትኖሪ ስለፈለኩ ላንቺ በማሰብ ነው እንጂ ሌላ ነገር አስቤ አይደለም። ይቅርታ ለቃላት አጠቃቀሚ ለቁጣዬ ምናምን በጣም ይቅርታ ልሻለሁ እና ያው ፍቅሬን ሁሌ እንደነገርኩት እሱ ብቻ ሳይሆን እኔም ባይዘው ይደብሮኛል። ማለት ቢያንስ እንኳን ከዚህ በፊት እንደምናደርገው ተገናኝተን እንደምናወራው ምናምን ከሀገር ጥለህ ስትወጣ እንደዚህ ነኝ ብለህ እንኳን ሳትናገር አንደኛ እኔ እንጃ ምን አይነት አስተሳሰብ ምን አይነት ውሳኔ እንደሆነ አልገባኝም። አንደኛ ነገር እያንዳንዱ የምታደርገው ነገር ቲኬት፣ ፍላይት የምትቆርጥበት ነገር ደግሞ እያንዳንዱ ኮስት ነው አይደለ? በየትኛውም አይነት ሁኔታ በዚህ ሰዓት ከ200 እና ከ250 ሺህ ብር በታች የትኛውም ሀገር ትራቭል አድርገህ እንትን የምትለው ነገር የሁሉ ኮስት እያወጣ እንደገና ደግሞ
እየሄድክ መመለስ አንደኛ ነገር በፋይናንስም ደረጃ ገንዘብ መጫወቻ አይደለም። ዝም ብለህ ስትናደድ ትኬት እየቆረጥክ ልሂድ የምትለው ነገር ደግሞ ትክክለኛ ነገር ነው ብዬም አላስብም። ልክ ነህ። ግን ያው አንዳንዴ ስሜታዊ ትሆናለህ ስለ ራስህን መቆጣጠር የሚያቅት ሰዓት አለ። ነገሮችን ወደ ኋላ ስትመለከት ነገሮች ሲደራረቡብህ የሆነ ውሳኔ ትወስናለህ። ያንን ውሳኔ ሳታረገው ምናምን ልትቀር ትችላለህ። ግን በቃ ብቻ ጥፋት ነው ሁሉም ነገር። እንደዚህ አይነት ጨዋታ መጫወት አልነበረብኝም ብዬ የዛኔ በነገር ላይ ማውራት ፈልጌ ነበር። ስደውልልህ ስልክ ፎርዋርድ ነበር ነው በጣም በተደጋጋሚ ደወልኩልህ። ከዛም ቴክስት አደረኩልህ ምናምን ልትመልስልኝ አልቻልክም። መሰናበት ፈልጌ ነበር። እርግጠኛ ነኝ እንዴት እንደማትፈልግ አውቃለሁ። ምክንያቱም እኔ ሄድኩ ማለት ነገሩን ተበላሽ እስከዛሬ ይለፋንለት ነገር እስከዛሬ አባዛውት ማለት ነው። እና ያንን ነገር መመለሴ አልጸጸተኝም ማለት ሩታንም ትቼ መሄዴ አስፈላጊ አይደለም ብዬ አሰብኩኝ። እዬ በቃ አንዴ ሆኗል። አይ እንደዚህ አይነት ስህተት ድጋሚ ማረገው አይመስለኝም። እና ሌላ ነገር ደግሞ ምንድነው አሁን እያየው የነበረው ትላንትና ሩታን ምንድነው ሀሳብና የሆነ ስትጨቃጨቁ ስትገፈታተው ምናምን ሳይ አንተ እንደዚህ የምታደርግ ከሆነ አንተ ከአብርሃም በምን ተሽለህ ተገኘ? ገብቶሃል? አንተ ከአብርሃም በአስተሳሰብም በምንም ደረጃ ልትበልጥ የምትችለው ለሷ በምትሰጣት ፍቅርና ለሷ በምታረግላት እንክብካቤ ነው እንጂ እንደዚህ ለምንድነው ሰዎች ምናምን ስለላው ይለወጣል የሚል ነገር አለ ብዬ አላስብም። ገብቶሃል? በመመካከር ነው ሁሉ ነገር። ልክ ነህ። ስለ አንዳንዴ ይብስብሃል እኮ ነገሮች ምናምን ነገር የሆነ ነገር ልክ አለው አይደል? አሁን እስከዛሬ በፍቅር አወራን፣ ታገሰኝ ትለኛለች፣ ታገሳታለሁ፣ ያስብበት ትለኛለች። እሺ ብዬ ሁሉም ነገር እዛኛው ጋር እየሄደች ስታወራ ነገሮችን እንትን ስትል ምናምን ከዛ ስትመለስ በደስታ ነው መቀበላት። ታውቃለህ ማለት ለምን ሄድሽም ያን ያህል አልጫንም። እስኪ ታውራ የውስጧን ነገሮችን ማስተካከል ከቻለች ይስተካከሉ ነገሮች ካሉ ታስተካከል ብዬ ትቻለኝ አይደል? ብዙ ጊዜ በፍቅር አወራኋት። አንዳንዴ ይበዛል እኮ ማርም ሲበዛ እኮ ይመራል አይደል? በቃ ራሴ መቆጣጠር ስላልቻልኩ ነው እንጂ ሩታን መናገር ፈልጌ አይደለም። እንደዛ በእንደዚህ አይነት ወይ ማውራት አልፈልግም ከሷ ጋር። እኔ ከሩታ ጋር በቃ መዝናናት፣ መሳቅ፣ የሆነ ደስተኛ እንድትሆን ነው እንጂ የምፈልገው በእንደዚህ አይነት ወሬ ከምን ልክ ነህ እኮ ከሱ በምን ተሻልኩ? አሁንም ጭቅጭቅ እንደማልወድ ታውቃለህ። ያ ነገር ነውና እስቲ በእንደዚህ አይነት ፍቅር ስላልገባት ማለት በፍቅርና የሆነ ስላልገባት እስቲ በእንደዚህ አይነት ሀሳብ ከተስማማችና ነገሮቹን ማለት ካለችበት እንድትነቃ ስለፈለኩኝ ነው ነገሩን ጠንከር ያደረኩት። ገብቶሃል? ጨዋታ ከመሰላት እስካሁን እንደዚህ መሳሳቃችን ወይም ፍቅሬ መግለጼ ምናምን እየሳኩኝ ወይ የሆነ ነገር ምናምን ሊሆን ይችላል። እስቲ በእንደዚህ አይነት መንገድ የውስጤ እንደሆነ እንድታቅም ስለፈለኩ ነው አንደኛ ነገር እና እንጂ እኔ እንደዚህ አይነት ሰው አይደለሁም። ታውቃለህ፣ እንደዚህ አይነት ጠባይ ያለኝ ሰው አይደለሁም እና በዛም ተተስቻለሁ። ስሜታዊ ስታዝን ሳይ በጣም ተሰጥቻለሁና ብቻ ይቅርታ ጠይቄያለሁ። አብሽር እሱ። አይ ግን እኔ ደግሞ ማወቅ የምፈልገው ነገራቶች ይኖራሉ። ገብቶሃል? የሆነ እኔ እናንተ ከካሜራ ጀርባ በጣም ብዙ እንደምናወራቸው ነገሮች ሁሉ እንዳሉ ሁሉ ከካሜራ ፊት ለፊት ደግሞ ገብቶሃል ደስታ ብዙ ነገሮችን እኛ ማውቀን እነሱ ሳያውቁ ሲቀሩ የሆኑ ነገራቶች ሲጎሉ የሆነ ነገሮችን የሚረዱበት መንገድ ትክክል አይደለምና አሁን አንተ ማለት ሩታ ምን እንድታረግ ነው ይሆናል አይደለ? ይሄን ያህል እንትን የሆነ ፍቅር ውስጥ እንድትገባ ወይ ደግሞ ምን እንድትሆንልህ ነው? ምን ብትሆንልህ ብትችል ነው አንተ እዚህ ምሽከረው? ገብቶሃል? ሲጀምር እኮ እኔ ከሷ የምፈልገው አሁን ላይ ማለት ደክሞኛል ሁሉ ነገር ማለት ስሜቷን እንድትነግረኝ ነው የምፈልገው። ገብቶሃል አይደለ? እዚህ ጋር ባጣ ቆዩኝ ምናምን ሳይሆን ስሜቷን እንድትነግረኝ ስለፈለኩ ነው። ገብቶሃል? ወይ አልፈልግህም ብላኝ ህይወቴን እንድጀምር ወይ ደግሞ ከኔ ጋር አብራኝ ሁሉ ነገር እንድታው ስለፈለኩ ነው። ገብቶሃል ማለት ከራሷ ከሀሳቧ ከአንደበቷ መስማት ስለፈለኩ ነው። እኔ ለሷ አስቤ ነው ታውቃለህ ማለት እኔ ለሷ ክፉ ምናምን አላስብም። ግን ያለው ነገር እኔም የወንድ ልጅ ነኝ አፈቀርኩ እንጂ አላበድኩም ማለት እዚህ ጋር መጃጃል የለብኝም። ስለዚህ ቁርጤን እንድትነግረኝ በቃ
ማትፈልገኝ ከሆነ ማለት ከኔ ጋር ህይወት ካላሰበች በእርግጥ እኔና ሩታ ብዙ ነገር እናወራለን በውስጥ ብዙ ነገር ታማክረኛለህ በቃ እንደ ጀስት በቃ በጣም ረጅም ጊዜ እንደሚተዋወቁ ጓደኛሞች ነው የምንሆነውና ፍቅር መሀላችን ላይ እኔ ጋር ቢኖርም የሷን አላውቅም ቢኖርም በቃ እንደዚህ አይነት ሰው በቃ መሄድ ካለብኝ የራሴን ህይወት መጀመር ካለብኝ ካሁኑ ልጀምር በቃ ገብቶሃል በቃ የውስጧ እንድትነግረኝ ነው ልቧ ሌላ ጋር እኔ ጋር ስጋዋ ቢሆን ምን ዋጋ አለው ገብቶሃል አይደል በእርግጥ ቶሎ እንደዚህ የተጎዳች ማለት ድጋሚ መጎዳት ማፈልግ ሰው ይሆናል ምናልባት ስለኔ ማወቅ ያለባት ነገር በደንብ መጠናናትም ካለብን እንድንጠናና አስባ ሊሆን ይችላል እሱ ልክ ነች ግን ደግሞ በምን አይነት መንገድ ነው እየተረዳው እኮ ነው ያለው ነገር ረዳለሁ ገብቶሃል ደስታ ብዙ ነገራቶችን ሳክሪፋይ እንደከፈልክ ሳይገባኝ ቀርቶ አይደለም ፋሚሊ ምን ብዙ ነገሮችን ትተህ እዚች ጋር ነገሮችን ለይሆናል አይደል የሆነ ደረጃ ለማድረስ እየለፋህ እንዳለ እናውቃለን ግን በተቻለ መጠን ነገሮችን የለም የሆነ ያዝ ለማድረግ መሞከር ምን ከዚህ በላይ እንዴት ለያዝ ምንድነው ስለ የኔ ህመም የገባችሁ አልመሰለኝም እዩ እንዴ ምን ሆናችሁ ህመሜ አልገባችሁም እኔ እሷን እያልኩኝ እኮ ረጅም ጊዜ ሆነኝ አይደል ሁሉ ነገር ትቼ እኮ ከመጣው ብዙ ጊዜ ሆነኝ አይደል እንዴ እግርግሯን እየተከተልኩኝ ደህንነቷን እየጠበቅኩኝ እያየኸኝ ነው እንቅልፍ ራሱ ከተኛው እኮ ብዙ ጊዜ ሆነኝ አልገባችሁም እኮ ነው እኔ ስሜት እዩ የኔ ነገር አልገባችሁም እንዴ አንተ በእኔ ቦታ ብትሆን እኮ ማለት ነው ያን ያህል አትታገስም አውቃለሁ እዩ እንዴ እየተረዳችሁኝ አልመሰለኝ እሷም እየተረዳችኝ አልመሰለኝ እየተኛው አይደለም በቃ ጤነኛ አይደለም ማለት በቃ ነገሩ ስለባሰብኝ በቃ የሆነ ነገር ቁርጤን ብትነግረኝ ይሻላል ገብቶሃል የራሴን ላይፍ እኖራለሁ ቢያንስ የሆነ ነገር ብትለኝ እኮ ደስ ይለኛል ገብቶሃል አይደል እና አዩ በቃ ማንም የኔ ነገር የገባው አልመሰለኝ እሺ ምን ባረግ ነው እሺ የሚሻለው ምን ላርግሽ ማን ነው እግዚአብሔር ደሞ ትቼሜ ደሞ አልፈለኩም ከሷ መራቅ ደሞ አልፈለኩም እንዴ አይቻልም ለአንዱ ደስታ ለአንዱ ሀዘን በቃ የሆነ እዩላላ ምን በቃ አንተ በእኔ ቦታ ብትሆንሽ ምን ታረጋኛለህ ምን ታረጋለህ በቃ ይገባኛል ስሜት እኮ ይገባኛል ሳልረዳ ቀልቻ አይደለም ሁሉም ነገር እኮ ይገባኛል አንተ ያለህበትን ሁኔታ ምናምን ነገራቶች እኮ ይገባኛል ግን በቃ አለ አይደለ ይሄ ያንተ ባህሪ አይደለም አልለመደብህም ምናምን ገብቷል በጣም ተሰቃዩ እዩ የምሬን ነው ስቃይ እንዲቆም እፈልጋለሁ እሺ ምን ላድርግልህ ደስታ ይሄን ነገር አድርግልኝ በለኝ እኔ እግዚአብሔር ወደው አላለልብም እኔ ከጉልበቴም ከምንም እኔ አውቃለሁ ንጹህ ፍቅር ልብ ላይ ያለ ግን እኔ ምን ላድርግ ንጹህ ፍቅር ንጹህ ነገር ውስጥ ንጹህ ነው በቃ ገብቷል እዚህ ጋር እየመጣሁ እኮ መጨቃጨቅ መነጫነጭ እኮ ሰለቸኝ እኮ እግዚአብሔር እኔም ይሄ ነገር ድብር ስላለኝ ነው ከሚዲያ ነገራቶች እስኪስተካከሉ ከሚዲያ እንራቅ ያልኩትን ምናምን እኔም የጠፋሁት ለዚህ ነው ገብቷል አንተን በደስታ በሆነ በሚያምር ነገር ነው እንጂ እንደዚህ የሆነ አንተን ክፉ የምትባልበትም ነገር መፍጠር አልፈልግም ገብቷል ግን ሰው ደግሞ አይረዳህም የሆነ አውቀህ ዝም ያልክ ምናምን ይመስላል ሩታን እኮ እኔ እንደዚህ ማስጨነቃት እኮ ለራሷም ለኔም ጭምር እኮ ነው አይደል በቃ ከዚህ ህይወት ወጣ እንድትኖር ስለፈለኩኝ ነው አይደል እንጂ እኮ ላስጨንቃት ወይም ሌላ ነገር እንድታስብ ምናምን ፈልጌ እኮ አይደለም አይደል እኔ ደስተኛ ሆና እንድትኖር በቃ አለውልሽ እኔ አለውልሽ ሁሉም ነገር እርሹ ችግር የለውም አባቱ ልጁ አባቱ እኔ ምርጥ አባት ሆኗል የስጋ አባት ባልሆነውም በቃ አባት ሆኗል ችግር የለውም እኔ ለልዑሌ አላንስም ታውቃለህ በቃ እኔ ከአባት ፍቅር በላይም ከአባቱ ፍቅር በላይ ሰጠዋለሁ ችግር የለውም ገብቶሃል ያ ነገር አሳስባት ከሆነ እንዴ ልጅ ያለ አባት ምናምን የምትል ከሆነ እኔ ያለውለት ችግር የለውም ገብቶሃል አይደል አይ ሌላ ነገር ነው የምትል ከሆነ ትንገረኝ በቃ ልሂድ ማለት ልውጣ ከህይወት ችግር የለውም እኔ ማለት በሐሳቧና በፍላጎቷ ሁሌም ፍላጎቷን ስጠብቅ ኖሬያለሁ አይደል ሐሳቧን ስጠብቅ ኖሬያለሁ ችግር የለውም በቃ አይ እንደዚህ ትዳሬን መመለስ ፈልጋለሁ ብትል ችግር የለውም እኔ ገብቶሃል ከጎኗ ሆኜ ነገሮችን ማስተካከል ይችላል ገብቶሃል አጉል ተስፋ እየሰጠችኝ
ለምን ሽማግሌ ላክ ትለኛለህ? እኔ ሽማግሌ የላኩት ያው ደፍሬ ነገሩን እሷን ሳላዝ ማለት የቤተሰብ ጫና ካለ ነገሩ ይስተካከላል እንጂ እንደዚህ አይነት ባህላችን የማይፈቅደው የቀረ ነገር ነው። ገብቶሃል አይደል? በቃ በቤተሰብም ግፊት እሺ ብላኝ ነገሩ ከተስተካከለ ብዬ ነው። ሩታ የኔ ነገር የገባታል መሰለኝ። ገብቶሃል? እንዲህ መጨቀጭቃት ምናምን ሳላስብላት ሳልወዳት ሳላፈቅራት ቀርቻ አይደለም። ሁሌም ነው ማፈቅራት። መቼም ምረሳት ሴት አይደለችም። በጣም ነው የምወዳት ከምልህ በላይ። እኔ እኮ ከሷ ሌላ እኮ ሌላ ሰው እኮ አይታየኝም። ታውቃለህ፣ በዙሪያዬ ብዙ አይነት ሰዎች ይኖራሉ። ብዙ አይነት ሰው እንደሚለው ብዙ አይነት ሰው ብዙ ሴት እንዴት ከባለ ትዳር ሴት ጋር ምናምን ያ አይደለም። ገብቶሃል አይደል? ብዙ ነገር ታያለህ። የምትመርጠው አንድ ነገር ነው። የሆነ ነገርን በቃ ይወስድሃል አይደል? እኔ አፈቀርኳት በቃ እንዴ እሷን ከልቤ ማስወጣት አልችልም። ይሄ ነገር የተረዳችኝ አልመሰለኝም። ምን ላድርግሽ? እሺ እኔስ በምን እሺ በዚህ ነገር አግዘኝ በለኝ። እኔ ላግዝህ ደስታ። እንዴ አንተ ስትሆን አንተ የማይፈልገው ነገር እኮ ይኸውልህ ከመጣው ጀምሮ እንዳንተ ለኔ የለፋ ሰው እኮ የለም አይደል? ነገሮችን ለማስተካከል እያገናኘ ስንጣላ ለምን እያልክ እየጣርክ እኮ ነው አይደል? እንዴ እንሆናለሁ። ችግር የለውም። ያንተ ጋር አይደለም ችግሩ እዩ። እኔ አንተ ጥፋተኝነት ስሜት እንዲሰማ እኮ አልፈልግም። እኔ ሳትነግረኝ ምናምን ነገራቶችን ሄዳለሁ ስትል በቃ የተሰማኝ እኔ ምን አድርጌው ነው? እዩ በጣም ስልክህን ተመልከተው። አየሁት። ቢያንስ በጣም ብዙ ጊዜ ደውዬልሃለሁ። እንትን ማለት ነው መቻል ነበረብህ። ገብቶሃል? እዩ አንተ ምንም አላጠፋም። አንተ በጣም መልካም ሰው። አንተ የተሻለህን ነገር ሁሉም ነገር አንተ ጋር አይደለም ጥፋቱ ያለው ሩታ መሀል ነው። ሩታ ደግሞ እስቲ ነገሩን ማስተካከል ከቻለች ታስተካከል። እንዲገባት ብዙ ጊዜ ነግሬያታለሁ። ገብቶሃል አይደል? በነገር ላይ እሷም ቢዚ አድርገዋታል። ምንም ማድረግ አትችልም። እና እዩ ስሜታዊ ሆንኩ። ይቀፈራል። እኔ ሩታ እንዲገፋት እኮ አልፈልግም። እንዲገፋት ብዬ አይደለም እኮ ትላንትና የተናገርኳት አይደል? እንድታዝን እንዲያማት ምናምን እኮ አይደለም። እኔ ደስተኛ እንድትሆን ነው የምፈልገው። ገብቶሃል? እንደዛ ስሜታዊ ሆና ሳያል እኔ ራሱ ድጋሚ ነው የተረበሽኩት። እግዚአብሔር ውስጥ እኮ የሚወጣው ነገር ቃላቶች እኮ ያለው ውስጥን የልብን አውቃለሁ። በቃ ከኔ ማጠብቀውን ነገር አይታብኝ ሊሆን ይችላል። ገብቶሃል? እንዲህ ካልሆነ ነገሩ የሚሆን አይመስለኝም። እኔ ነገሩን በትዕግስት ቃላት እኮ ነው የሚያጥረኝ። እኔ ድሽ ነው